ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። መጽሐፍ ቅዱስ ላይ እንዲህ ሚል ቃል አለ ለእስራኤል ልጆች። ዛሬ ደግሞ ለኛ ያንን ቃል ስንሰማው ስንመነዝረው ያንን ቃል ስንካፈለውና ለኛ ስናነበው ምንጽናናበት እግዚአብሔርም የሚያጽናናን እኛም ምንጽናናበት እኛም ምንበረታበት ቃል አለና እንዲህ ሚል ቃል አለ። ሙሉን ላንብብላችሁ። ጌታ ለዘላለም የተባረከ ይሁን። አምላኬ እግዚአብሔር ለዘላለም ይባረክ። እንዲህ ይላል ዘዳግም 33 ከቁጥር 1 ላይ እንዲህ ሚል ቃል አለ። ይሄንን ቃል ላንብብላችሁ ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን በማህበራዊ ሚዲያ የምትከታተሉኝ እናንተ የእግዚአብሔር ቤተሰቦች የእግዚአብሔር ሰው ሙሴም ሳይሞት የእስራኤል ልጆችን የባረካቸው በረከትም ይህች ናትና ይላል። እንዲህም አለና እግዚአብሔር ከሲና ወጣ፣ በሴይርም ተገለጠ፣ ከፋራንም ተራራ አበራላቸው፣ ከአላፋትም ቅዱሳንም መጣ፣ በስተቀኙም የእሳት ሕግም ነበረላቸው። ሕዝቡንም ወደዳቸው፣ ቅዱሳንም ሁሉ በእጁ ናቸውና በእግሮቹ አጠገብም ተቀመጡ። ቃሉንም ይቀበሉና ሙሴም ለያዕቆብ ጉባኤም ርስትም የሆነውን ሕግም አዘዘ። የሕዝቡም አለቆችም ከእስራኤል ነገዶችም ሁሉ ጋር በተከማቹ ጊዜ ንጉሡም በይሽሩ ነበረ። ሮቤል በሕይወት ይኑር አይሙት፣ ሰዎችም በቁጥርም ብዙ ይሁኑ፣ የይሁዳ በረከትም ይህ ነውና። እንዲህም አለ፣ አቤቱ የይሁዳን ድምፅም ስማ፣ ወደ ወገኖቹም አግባውም፣ እጆቹ ይጠንክሩም፣ በጠላቶቹ ላይም ረዳትም ትሁነው። ስለ ሌዊም እንዲህ አለ፣ ቱሚሙና ኡሪሙም ለቅዱስ ሰውም ነውና በማሳም ለተፈጠረው በመሪባ ውሃም ለተንከራተተው ስለ አባቱና ስለ እናቱም አላየውም ላለው ወንድሞቹም ላላስተዋለው ልጆቹም ላላወቀው ቃልህንም አደረገ። ቃል ኪዳኑንም ጠብቅለት፣ ፍርድህንም ለያዕቆብም ሕግንም ለእስራኤልም ያስተምር። በፊቱም ዕጣን በመሠዊያውም የሚቃጠል መስዋዕትን ይሰራሉ። አቤቱ ሀብቱን ባርክለት፣ የእጁንም ሥራ ተቀበለው። የሚነሳበት ወገቡ ይወጋ፣ የሚጠሉት አይነሱ። ስለ ቢንያምም እንዲህ አለ፣ በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራለም። ስለ ዮሴፍም እንዲህ አለ፣ ምድሩ ከእግዚአብሔር ዘንድም የተባረከ ይሁን፣ በሰማያትም ገናናነትም በጠልም በታችኛውም ቀናትም በፀሐይም ፍሬያማነ ገናናነትም በጨረቃውም መውጣትም ገናናነትም በቀደሙትም ተራሮችም ከፍተኛነትም በዘላለም ኮረብታዎችም ገናናነትም በምድሪቱ ገናናነትም ሞላዋ በቁጥቋጦው ውስጥ ከነበረው በረከትም በዮሴፍ ራስ ላይ ከወንድሞቹ በተለየው ራስ አናት ላይ ይውረድ። ለላሞቹ በኩር ግርማ ይሁን፣ ቀንዶቹም ቀንድ እንዳለው ናቸውና አንድ ቀንድ እንዳለው ናቸውና በእነርሱ እስከ ምድር ዳርቻ ያሉትም አሕዛብም ሁሉ ይወጋልና። የኤፍሬም እህልን አእላፋትም የምናሴም አእላፋትም እነርሱ ናቸውና። ስለ ዛብሎን እንዲህ አለ፣ ዛብሎን ሆይ በመውጣት፣ ይሳኮር ሆይ በድንኳን ውስጥም ደስ ይበላችሁ። የተሰወረውን የአሸዋውን መዝገብ የባህርም ባለጠግነትም ይጠባሉና። አሕዛብ ወደ ተራራውም ይጣራሉና በዚያም የጽድቅን መስዋዕትም ይሰዋሉ። ስለ ጋድም እንዲህ አለ፣ ጋድንም ሰፊ ያደረገውም ብሩክ ይሁንም፣ እንደ አንበሳይቱ አርፏልና ክንድና ራስም ይቀጠቅጣልና። በዚያም አለቆችም እድል ፈንታችን ቀርቷቸዋል። የመጀመሪያውን ክፍል ለራሱ መረጠ፣ ወደ አሕዛብም አለቆችም መጣ። የእግዚአብሔርም ጽድቅም ፍርድም ከእስራኤል ጋርም አደረገ። ስለ ዳንም እንዲህ አለ፣ ዳን የአንበሳን ደቦል ነው፣ ከባሳንም ዘሎ ይወጣልና። ስለ ንፍታሌም እንዲህ አለ፣ ንፍታሌም በሞገስ ጠግቧልና የእግዚአብሔርን በረከትም ተሞልቷል አለ፣ ባህሩና ደቡቡን ይወርሳልና። ስለ አሴርም እንዲህ አለ፣ አሴር በልጆቹ የተባረከ ይሁን፣ ወንድሞቹም የተወደደ ይሁኑ፣ እግሩም በዘይት ውስጥም ያጥልቅ፣ ጫማውም ብረትና ናስ ይሆናል፣ እንደ ዕድሜህም እንዲሁም ኃይል ይሆናልና። ቁጥር 26 ላይ ይሹሩን ሆይ በሰማያት ላይ ለረዴት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ፣ የዘላለም ክንዶቹም ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋ ይላልና። እስራኤልን ተማምኖ የያዕቆብን ምንጭ ብቻውን እህልና የወይን ጠጅም ባለበት ምድርም ይኖራልና። ሰማያት ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብም እንዳንተ ያለ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህ ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። ጌታ ለዘላለም ይባረክ።
ጌታ ለዘላለም ይባረክ። ከመግቢያው ላይ ስናየው በዘዳግም 33 ከቁጥር 1 አንስቶ እስከ ቁጥር 29 ድረስ ባለው እንግዲህ የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆችን የባረከው በረከት ይህች ናት። እንዲህም አለ እያለ ይናገራል። የእግዚአብሔር ሰው ሙሴ የእስራኤል ልጆችን የባረከው በረከት። ምክንያቱም የእግዚአብሔር ሰው ሙሴ እግዚአብሔርን ያገለገለ፣ ከእግዚአብሔር ጋር የሆነ፣ ከእግዚአብሔር ጋር የወጣ፣ ከእግዚአብሔር ጋር የገባ፣ ህዝቡን በምድረ በዳ እግዚአብሔርን ጠርቶ ከእግዚአብሔር ድምፅ ሰምቶ ያወጣቸው፣ እግዚአብሔር ከሱ ጋር ሆኖ ባህርን የከፈለላቸው፣ እግዚአብሔር አሻግሮ ጠላቶቹን የመታለት ሙሴ፣ እግዚአብሔር አብሮት የሆነ ሙሴ የእግዚአብሔር ሰው ሙሴ ያለ መጽሐፍ ቅዱስ ይናገራል። እንግዲህ ሙሴ ሲባርካቸው እንዲህ ብሎ ባርኳቸዋል። ወዳጆቼ፣ ወንድሞቼ፣ ለኢትዮጵያ ልጆች፣ ለሀገሬ ህዝቦች ዛሬም ይሄ በረከት ይድረሳችሁ። እንዲህ ልበላችሁ። እኔ ደግሞ መጨረሻ ላይ ያለችዋን ቃል በጣም ስለምወዳትና ደስ ስለምትለኝ እንዲህ ልበላችሁ። ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነውና የዘላለም ክንድም ከአንተ በታች ናቸውና ጠላት ከፊት አውጥቶ አጥፋው። እስራኤልን ተማምኖ የያዕቆብ ምንጭ ብቻውን እህልና የወይን ጠጅም ባለበት ምድር ይኖራል። ሰማያት ጠልን ያንጠባጥባሉ። እስራኤሎ የምስጉን በእግዚአብሔር የዳነ ህዝብም እንዳንተ ያለ ማን ነው? እርሱ የረድኤት ጋሻ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ይኸው ሰይጣን ይገዛልሃል። በቀኝ በግራ ያለ ምቀኛ ማንኛውም ነገር ይወድ ጠላት የሆነብህ መሳካትን ማገልገልህን የማይወድ ሁሉ ይገዛልሃል። አንተ ደግሞ ከፍታቸውን ትረግጣለህ ይላል ጌታ ለዘላለም ይባረክ። እግዚአብሔር አምላክ ይህንን እንደዚህ አንብበን በእግዚአብሔር ቃል መጽናናት እንድንችል ጌታ ለዘላለም እኔንም እናንተንም ይባርካችሁ። እወዳችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልገንን ሁሉ ይምላብን።